ኑሃሚን ናሆምን ለማግባት ተስማማች። ወይዘሮ ዝናሽን በበኩሏ ከአንቺ የተሻለ ሚስት ለልጅ አላገኝም እና አንቺ ከእሱ ጋር እንድትሆኝ እፈልጋለሁ፣ እንድትቀራረቡ እፈልጋለሁ በማለት ለኑሃሚን የነገረቻት ትገኛለች። አምራንም አሁን ላይ ያልቆላታል። እያንዳንዱ ጉዷ ተዘርግፏል። ሁሉ ነገርም በአካል ግልጽ ብሎ ለናሆም ታይቶታል። ናሆምም በበኩሉ በቃ ቤተሰቦች ሽማግሌውን ትተውታል፣ ነገር ግን እኔ በራሴ መንገድ ሽማግሌ ልካለው፣ ሲቀጥል ደግሞ ከዜሮ እንጀምራለን፣ ምክንያቱም አባቴ እያንዳንዱ ድርጅቶች ነጥቆኛል በማለት ሲነግራት በፍጹም ይሄ ሊሆን አይችልም፣ በፍጹም ቤተሰቦች ጋር መጣላት የለብም፣ እንደምንም ልታሳምናቸው ይገባል፣ ገንዘብ ከሌለ ከአንተ ጋር የመሆንበት እድል የለም በማለት እንግዲህ አንጀቱን ቁምጥ አደርገዋለች። ወሽመጡ ተቆርጧል ማለት ነው። ዳግምን በበኩሉ እናቱን ሲደበድበኝ አጋድሞ ሲደበድበኝ ወንድም ነው እረፍተው ልትይ ትችያለሽ ብዬ እያሰብኩኝና እያቀድኩኝ ነበረ። ነገር ግን አንቺ አጋድሞ ሲደበድበኝ ስደማ ምንም አልመሰለሽም በማለት ልቡ ተሰብሮ ከዛ ቤት ወጥቷል ማለት ነው። አቶ ለይኩንም በበኩሉ በጣም ልቡ ተሰብሯል። በቃ እንደ በዓል ዳቦ እኮ ከላይም ከታች ማረርኩኝ። ምንድን ነው ማደርገው እኔ ገንዘብ ለመሰብሰብ ስሮጥ፣ ነገር ግን ቤተሰቦችን ትቻቸው ነበረ የሰራሁት ገንዘብ ነው እንጂ ቤተሰቦች ላይ አልሰራውም በማለት እንግዲህ ራሱ እየወቀሰ ይገኛል። አቶ ተሰማን በበኩሉ ኑሃሚንን እያስጠነቀቃት ነው። ስለዚህ ልጅ ያለሽን ግምት አቁሚ ብዬሻለሁ። ከዛ ድርጅት የተቀጠርሽው ለመስራት እንጂ በወንድማማቾች መሀል ገብተሽ ወንድምህ ነው ለማለት አይደለም። ስለዚህ አርፈሽ ልትቀመጭ ይገባል ሲላት፣ እሷን በበኩሏ ሁለቱ ሲደባደቡ እንደዛ ሲፋጠጡ ወንድም ነው ልለው እኮ ምንም የቀረኝ ነገር የለም ብላለች። ግን ደግሞ ማታርፉ ከሆነ ለእናታችሁ ደውዬ እናገራለሁ በማለት እንግዲህ እየነገረችው ነበረ። አሁን ላይ እውነቱ እያንዳንዱ ነገር ተገልጧል። ያን ቤትም እሳት ተለኩሷል። አሁን ቤቱ ቀውጥ ሆኗል። አምራንና ኤርሚም አሁን ላይ አልቆላቸዋል። ይሄ የመጨረሻቸው ደረጃ ነው። ግን አሁንም የሚያሸንፉ ስለመሰላቸው በተለያዩ ሴራዎች እየመጡ ነው። በቃ ዳግምን ጠላልፈው ጥለውታል። ከዛ ቤትም እንዲባረር አድርገውታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሃሚን ክፍል 49 ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የምለውን ነገር የምናወራ ነው የሚሆነው። ታዲያ ቪዲዮውን ሲጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እስከ መጨረሻ እንድትቆዩ በአክብሮት እየጋበዝኳችሁ ኑሃሚንም አሁን ላይ ተስማምታለች። ምክንያቱም ናሆምን በጣም ነው የምትወደው፣ በጣም ነው የምታፈቅረው። ከእሱ ጋር መሆን በጣም ነው እጅጉን የሚያስደስታት። ከዛ መስሪያ ቤትም አብሮ ስለሰሩ እጅጉን ደስተኛ ናት። ጥርስ በጥርሱና የተለያዩ ነገሮች በቃ ሰበብ ነው የምትፈልገው ከእሱ ጋር ለመሄድ። ቡና ትወስዳለች፣ የተለያየ ነገር ትወስዳለች፣ ሰበብ ነው የምትፈልገው ማለት ነው። ስለዚህ ይሄን እድል ስላገኘችም እጅጉን ደስ ብሏታል። ነገር ግን ወይዘሮ ዝናሽ ምን ብላለች? መጀመሪያ ላይ አልስማማም በፍጹም። መጀመሪያ ላይ የነቅሻትን ሴት አባቴንና እኔን የድሃ ልጅ ነሽ እያልሽ አመናጭቀሽ ከዛ ቤት ያወጣሽ በሽተኛ እያልሽ አባቴን የሰደብሽው እንዴት ምን ተገኝቶ ነው አሁን ላይ አግቢው ልትይ የምትችይው? እንዴት ነው? እኔ ደግሞ ባጣ ቆየኝ አይደለውም በማለት እንግዲህ ኑሃሚን ከዛ ተነስታ እንድትሄድ ሁና ነበረ። ነገር ግን ወይዘሮ ዝናሽ ሀይ ኑሃሚን በጣም በደንብ እንደምትወጂው እና እንደምታፈቅሪው እኮ አውቃለሁ፣ ነገር ግን አፍሽ ጠላትሽ ሆኖብሽ ነው ብላታለች። ይሄ በጣም ልክ የሆነ ነገር ነው። ምክንያቱም ናሆምን በጣም ነው የምትወዳው፣ በጣም ነው የምታፈቅረው። በሌላ በኩል እንግዲህ ዳግምም በጣም ተበሳጭቶ ልቡ ተሰብሯል። ናሆም ደብድቦታል ማለት ነው። እንግዲህ እንደምናውቀው በባለፈው ክፍል ናሆም በጣም ተናዶ ሳት ለብሶ ሳት ጎርሶ እንግዲህ አምራን እያባለገኝ ነበረ፣ ማለትም በቃ ጾታዊ ትንኮሳ እያደረሰብኝ ነበረ፣ እዛ ቤት ያስጠጋችሁት ምናምን እያለች እንግዲህ መጤ እያለች እየተሳደበች ነበረ ማለት ነው። በዚህም ሁኔታ ዳግም ተደብድቧል ማለት ነው። ዳግም ተሰሚነቱ እዛ ቤት ቀርቷል። ነገር ግን ዳግም አሁን ላይ የመጨረሻ ደረጃ ነው፣ እውነቱን አፈነደዋለሁ፣ ከዚህም ቤትም እወጣላቸዋለሁ በማለት እንግዲህ አባቴም ከዚህ በላይ እንዲሰቃይ ስለማልፈልግ ራሴ ለፖሊስ አሳልፌ ይሰጣለሁ፣ ነገር ግን እያንዳንዱን እውነት እንድታቆልኝ እፈልጋለሁ በማለት እንግዲህ ለአቶ ለይኩን እውነቱን እየነገረው ነው የሚገኘው። ናሆምም በብስጭትና በንዴት ውስጥ ሆኖ ለዛ ልጅ ለዳግም መልቀቂያ ወረቀት አወጣሽለት ወይ ብሎ ኑሃሚንን ስጠይቃት እሷ ምን ተፈጥሮ ነው አውጥቼለታለሁ፣ አስቀምጬለታለሁ ነገር ግን አልመጣም ስትለው በጣም ደብሮሻል፣ ይገርማል።
ያን የማይረባ ነገሮች ነው አይደል ደበደበኝ ምናምን ብሎ ነገሮች ነው ሲላት፣ እሷም ምንም የማውቀው ነገር የለም ነገር ግን ደበደብከው እንዴ? ምን ተፈጥሮ ነው? ምን ሆናችሁ ነው? በማለት እንግዲህ በጥያቄ ስጠይቀው እሱም ለምን እንደደበረሽ አሁን ገብቶኛል። በጣም እንደ የፍቅር ግንኙነት እንደጀመራችሁና ቢሮ ውስጥም ስትላላሱ እንደነበረ አምራን አይቻቸዋለሽ። በዚህ ሁኔታ ደግሞ ነግሮች ነው ለዛ ነው የደበረሽ። ነገር ግን አንድ እውነት ልንገርሽ፣ እሱ ልጅ የሚረባሽ ልጅ አይደለም በማለት እንግዲህ ኑሐሚንን እየመከራት ይገኛል። ኑሐሚንም ነገሩ አስደንግጧታል። ቆይን እየወደድኩት ግን እሱ እንዴት ነው ሊገባው ያልቻለው? ለምንድን ነው ሊረዳ ያልቻለው የሚል ነገርም በውስጡ ሀሳቢ ነበረ። እሱ ግን አይነ ልቦና አሁን የአምራን ፍቅር ሳይሆን አምራን በወዷ የያዘችው ጽንስ ነው የሚያሳስበው። ምክንያቱም ከዚህ በፊት እንግዲህ እንተ ማትፈልገኝ ከሆነ ጽንሱን አስወርዳለሁ፣ ራሴን አጠፋለሁ አይነት ነገሮች ስትናገረው ስለነበረ እንደገና ደግሞ ደካማ ጎኑን ስላወቀች እና ስለተረዳሽ የልጅ ጉጉቱንን ስላወቀች ነበረ እንደዚህ የምትጫወትበት። አሁን ላይም በልጅ የሚያለው እያለች ነው እንግዲህ ከዳግም ጋር ወንድም ታማሾችን ልታጋደል የተነሳሽው በልጅ እያለው ይኸው ልጄ ውሃ ይሁን ምናምን እያለች እንግዲህ የማትምለው መሀል ላይ የለም። ነገር ግን ልጇ እንደሚታወቀው ልጇ የለም ወርዷል። እሷ አሁን ላይ ለማሳመን የምትጠቀምበት ጥረት ነው ማለት ነው። ዳግምን በጣም ልቡ ተሰብሯል። እንግዲህ ለእናቱ ለወይዘሮ ዝናሽም አጋድሞ ሲደበድበኝ ልጅሽ አንቺ ደግሞ ወንድም ነው ረፍት የዋለሽ ብዬ እየጠበቅኩ ነበረ። በቃ አንቺ ግን ምንም የተናገርሽው ነገር የለም በማለት እንግዲህ ልቡ ተሰብሮ ቆይ እናትነት እንደዚህ ነው እንዴ? ቆይ እኔ እናሱ ከአንድ ማህፀን አይደለም የወጣ ነው? እኔ ልጅሽ አይደለውም? በማለት እንግዲህ እያለቀሰ ደም እንባ እንግዲህ እየወረደበት ነው የሚገኘው። ነገር ግን ወይዘሮ ዝናሽ ምንም ልትለው አልቻለችም። ምክንያቱም ልጄ ነው እረፍ እንዳትለው እዚህ ጋር ያለው ትዳር ነው ትዳሬን አጣለሁ ብላ ስለሰጋች ምንም መናገር አልፈለገችም። ነገር ግን ናሆምን ያ ባለጌ እያለ ሲሳደብም ዳግምን እሷን በጥፊ መትተዋለች ማለት ነው። በጥፊ እያጮለችው እረፍ፣ ከዚህ በኋላ እጅን የምታነሳው ከኔ ላይ ነው እንጂ ከዳግም ላይ አይደለም፣ ዳግምን እንድትነካው አልፈልግም በማለት ማስጠንቀቂያ ሰጥተዋለች። ናሆምን በጣም ደንግጧል። ምክንያቱም ቆይ ይህ ልጅ ማን ስለሆነ ነው እንደዚህ የሚሆኑለት? የሆነ ነገርም አለ እኔ ያልተረዳሁትና ያልገባኝ ብሏል። እውነትም በራሱ ጊዜ ነው እንጂ ያልገባው። በተደጋጋሚ እንግዲህ ኑሐሚን ወንድም በቃ እናታችሁ ጋር ልደውል ነው በማለት ወንድምህ እያለች በተደጋጋሚ እየነገረችው ነበረ። እንግዲህ ወይዘሮ ዝናሽም በቃ ከዚህ በኋላ እሱን ማንም እንዲናገረው አልፈልግም ብላለች ማለት ነው። በዚህም ሁኔታ ናሆም የገባውና ጥርጣሬ ያደረበት ይመስላል። አቶ ለይኩንም እንግዲህ በጣም ተግዟል። ሆነ ለመናገር በቃ እኔ ልጆቼን አይደለም የሰራሁት ስራ ስል ልጆችን ትቻቸው ነበረ፣ ቤተሰቦችን ትቻቸዋለሁ፣ ቤተሰቦች ላይ አልሰራውም፣ እኔ የሰራሁት ገንዘብ ነው በማለት እንግዲህ ራሱን እየወቀሰ ይገኛል። ቆይ ምን አይነት ማረባ ሰው ነኝ? አሁን ምንድን ነውስ ማድረግ አለብኝ? እንዴት ነው ማስተካከለው? ቤቱ እኮ ታመሰ በማለት ለአቶ ተሰማ ሲናገር፣ አሁን ደግሞ የነዘነዘሽ ነው ሽምግልናው በቃ ይቅር እያለች ነው፣ ምንድን ነው ማድረግ አለብኝ በማለት ለአቶ ተሰማ ሲናገረው፣ አቶ ተሰማም አይ በንግግር ፍቱት ችግር የለውም ይሄ እኮ ቁጭ ብሉና ተነጋግራችሁ መፍታት ይኖርባቸዋል። አሁን ላይ ይሄን አድርግ ይሄን አታደርግ ምልህ አይነት ነገር አይደለም። ምክንያቱም ልጅቷ ከዚህ በፊት ያደረገችው ነገር የሚታወቅ ግልጽ ነው። ስለዚህ ከዛ አንጻር ልታደርግም ላታደርግም ትችላለች በማለት እንግዲህ ፍንጭ ሰጥቶታል። አቶ ለይኩንም በበኩሉ ከዚህ በፊት ያደረገችው ነገር እያለ አሁን ላይ ደግሞ አንተ እንዴት ነው ልታምናት የቻልከው? ዳግም ደግሞ እንደዚህ አይነት ነገርን አያደርግም በማለት እንግዲህ ለናሁም ሲነግረው እንዴት ነው እሱን ያመንከው? አባዬ ያ እኮ የድሮ ማንነቷ ነው፣ ሰው ደግሞ በድሮ ማንነቱ አይኖርም በማለት ለአባቱ እየተናገረ ይገኛል። ነገር ግን አቶ ለይኩን ወስኗል፣ ውሳኔውን አሳርፏል ማለት ነው። አሁን ላይ አምራን የምትጋለጥበት ሰዓት ደርሷል። አምራንና ኤርሚ ምን እንደሚወጣቸው ምናየው ነው የሚሆነው። ወይዘሮ ዝናሽም ወደ አቶ ተሰማ በመሄድ እንግዲህ ይቅርታ መጠየቅ ይኖርብኛል፣ በጣም በድያቸዋለሁ። አሁን ላይ እየደረሰብን ያለው ነገር ሁሉ ከኑሐሚን ላይ የሰራሁት ግፍ ነው በማለት እንግዲህ ለአቶ ተሰማ ሂዳ እያወራችሁ ነበር። እሱም ይቅር ብለንሻል እኮ ያማ እንዲህ አልፏል በማለት እንግዲህ
እንትን ነገሩን ሌላ የመጣሽበት ጉዳይ ምንድን ነው በማለት ሲጠይቃት እሷም አንደኛ ሽማግሌውን እንደቀረ ልነግረ ነው። አንተ ዋነኛ ሽማግሌ እንደመሆን መጠር ሽምግልናው እንዲቀር እፈልጋለሁ። በዚህ ሁኔታ አንድ ነገር ሳላደርግ ሳላጣራማ በፍጹም ልጄን እዛች ሴት ጋር እንዲኖር አልፈቅድለትም። እዚህ ቤት በፍጹም አትመጣም ብላለች። አምራን ምንድን ነው ችግሯ? አምራን ከዛ ቤት ተገብታ እዛ ቤት መግባት ነው። ናሆም ምንም አይነት ቢስታ ቢስቲ ገንዘብ ከሌለው ናሆምን አትፈልገውም። እሷ የምትፈልገው ገንዘቡን ነው። እንግዲህ ይሄ የአምራንና የኤርሚ እቅድ ነው። ከዛ ቤት ትገቢያለሽ፣ አሁን ልጅሽ እርግዝናው እየገፋ ነው ምናምን እያልሽ አቻኩለሽ ገዛ ትጋቡና በስተ መጨረሻ እርጉዝ እንዳልሆንሽ ሲያውቅ ይፈታሻል። ከፈታሽም በኋላ ገንዘቡን እካፈላለሁ ብሎ ፕላን አድርጓል ኤርሚ። አሁን እሷም እያሰበች ያለችው ከዛ ቤት መግባት ነው። አሁን ላይ ያለን ድርጅት ሁሉ አባቴ ሊነጥቀኝ ነው። ስለዚህ አሁን ላይ ከዜሮ መጀመር እንችላለን፣ እኔ በራሴ መንገድ ሽማግሌ ልካለው በማለት ሲነግራት እሷ ደንግጣለች። ነገሩ በጣም አስደንግጧት አበሳጭቷታል። ምንድን ነው ያለችው? እንዴት ያለ ቤተሰቦች የማያውቁትን ሰው እንዴት ሽማግሌ ትልካለህ? በፍጹም እንደዚያም አይሆንም። እኔ ጥሩ ምራት ሁኜ ከዛ ቤት መግባት ነው የምፈልገው በማለት ስትነግረው እሱም አንቺ ፍክክርሽ ከኑሐሚን ጋር ነው። እኛ እኮ እያልኩሽ ያለሁት በቃ የራሳችን ህይወት እንኑር፣ እነሱን ተያቸው እኮ ነው የምልሽ ሲላት፣ እሷ ደግሞ በፍጹም አይሆንም ገንዘብ እኔ ጨራሽ ያለህን ድርጅት ሁሉ አባት በአንተ ስም ያደርጋል፣ እያንዳንዱ ነገር ለአንተ ይሆናል ስል ጭራሽ ያለህንም ልሰጥ ነው በማለት ስትነግሩ እሱም ደንግጧል፣ ግራ ገብቶታል። ቆይ እነሱ ነው የሚሉት ትክክል ናቸው ወይስ ደግሞ እኔ ነኝ የተሳሳትኩ በማለት እየተወዛገበ ይገኛል። እንግዲህ በግልጽ እየነገረችው ነው። እሱ ግን የሚነቃ አይነት ነገር አይደለም። አይኑ ታውሯል። እውነት ለመናገር አሁን ላይ አቶ ተሰማ ጥሩ አይነት ነገሮችን እየተናገረ ነው የሚገኘው። ምክንያቱም አምራንን ለማወቅ የግድ ሰላይ መቅጠር አለብህ በማለት ለአቶ ተሰማ ሲነግረው፣ ማለትም ለአቶ ለይኩን ሲነግረው፣ አቶ ለይኩንም ምራት ይሆናል ቀናት የቀራት ሴት እንዴት ነው አሁን ላይ እንደዛ ማድረግ የምችለው ሲለው፣ ከዚህ በፊት እንዳደረግከው አሁንም ማድረግ ቀላል ነው። ምክንያቱም በኋላ ከመጸጸት በኋላ ወይኔ እንደዚህ አድርጌ ቢሆን እኮ ከምንል አሁን ላይ መደረግ ያለባቸው ነገሮች መደረግ አለባቸው፣ እርግጠኛ ለመሆን ነው በማለት እንግዲህ አምራንን የሚከታተላት ሰው ተጀምረዋል ማለት ነው። አምራን ጉዷ እየወጣ ነው። አምራን አልቆላታል። እንግዲህ በግልጽ ነግረዋለች ለናሆም። ናሆም አምራንን እንግዲህ እንደምናውቀው መንገድ ላይ አግኝቷት ነበረ ዳግም። በዛ ምክንያት ችግር ለመፍጠር እየሞከረች ነበረ። ነገሩን በቃ ወደ አላስፈላጊ ነገር ለመውሰድ ፈልጋ ነበረ። አሁን ላይ በሴራቸው ጠላልፈው ጥለውታል። ዳግም ከጠላለፉትም በኋላ አሁንም ሌላ ነገር መጨመር ፈልጋ ነበረ። እንግዲህ እንዲደበድባት ከደበደባትም በኋላ ጽንሱን ይኸው በሱ ምክንያት ወረደብኝ ብላ ቀውጤ ልታደርገው ፈልጋ ነበረ። ዳግም ግን ራሱን መቆጣጠር ስለሚችል በጣም በሳል ሰው ስለሆነ ከዚህ በፊት ብዙ ነገሮችን አድርጋ አስተምረዋለች። እንግዲህ አምራን ሚስጥሩን እያንዳንዱን ነገር አውጥቼ ወንድሜ ነጻ አወጣዋለሁ፣ ለወንድሜ ቃል በቃል አይኑን ባይኑ አሳየዋለሁ ብሎ እያሰበ ነገር ግን ወንድምየው የአምራንን ውሸት የአምራንን ሴራ ሰምቶ ዳግምን ጭራሽ ልቡን ስብርብር አድርጎ ደብድቦታል ማለት ነው። እንግዲህ በዚህ ጉዳይ እስኪ ወንድ ከወንክ ንካኝ፣ አሁንም ድረስ እየተከታተልከኝ ነው አንተ መጤ፣ እዛ ቤት እንዴት አስመንቅሬ እንደማወጣ ታውቃለህ። አየህ አይደል ነግሬህ ነበረ ማንኛችን እንደምንታመን እና ደግሞ ያቀድከው ሴራ በፍጹም አይሳካልን በማለት እንግዲህ ለዳግም እየነገረችው ሲሆን፣ ዳግም ግን ከአንድ አንቺ አይነት ርካሽ ሴት ላይ እጅን በፍጹም አላነሳም ሲላት እሷም የጥፊ መታዋለች ማለት ነው። ወንድ ከወንክ እስኪ ንካኝ በማለት እንግዲህ የጥፊ ያጩለዋለች። ነገር ግን ንቆ ነው የተዋት ማለት ነው አሁን ላይ። ምክንያቱም ሌላ ችግር ልፈጠር ነበረ። ይኸው ልጄ በሱ ምክንያት ወረደ፣ በቃ አለቀልኝ። አሁን ቤተሰቦቹ አይቀበሉኝም። ይሄ የመጨረሻው እንትኗ እንደሆነ እድሏ እንደሆነ አምናለች አሁን ላይ አምራን። ምክንያቱም ሌላ ምንም አይነት አማራጭ የላትም። አሁን በዚህ በኩል ወይዘሮ ዝናሽም ላገኝሽ እፈልጋለሁ በማለት እንግዲህ ቆይ እኔ የምልሽ ዳግም ያለው ነገር እውነት ነው እንዴ? እስኪ እውነቱን ንገሪና እኔ የሚቀር ልበልሽ በማለት ስትነግራት፣ እሷ ግን ልትነግራት ፈቃደኛ አይደለችም። ቆይ ልትሰድቢ ነው እንዴ ጨራሽ እዚህ ድረስ የመጣሽው በማለት ነው። እንዲያውም ድሮም እንደማትወጂኝ ያውቅ ነበረ፣ አሁንም ደግሞ ትንሽዬ ሰበብ ነው የምትፈልገው በማለት እንግዲህ ለወይዘሮ ዝናሽ እየነገረቻት ትገኛለች። ነገር ግን ወይዘሮ ዝናሽ አሁን ላይ አምርራለች። አምራንም አልቆላታል። ዳግምም እንግዲህ ከዛ ቤት ወጥቷል ማለት ሽምግልናው ተሰርዟል ማለት ነው። እንግዲህ መጀመሪያ ላይ ብያችሁ ነበረ ሽምግልናው ለአምራን ቀርቶ ወደ ኑሐሚን ይዞራል ብዬ ነበረ። አሁንም እንግዲህ ወደ ኑሐሚን እያመራ ነው የሚገኘው።
አምራንን በበኩሏ እኔና ናሆምን አሁን ላይ ሽማግሌው ልታስቀሪው ትችያለሽ፣ ነገር ግን ሁለታችን ማለያየት አትችይም በማለት ነግራት ነበር። አሁን ግን ቃል በቃል እንግዲህ ለናሆም ሁሉንም ነገር ነግረዋለች። ገንዘብ ከሌለ እኔ አንተ ጋር ምን እሰራለሁ? ጥሬ የቆረጥንኩኝ ምናምን እኔ እንደዚህ አይነት ነገሮች አይመቸኝም። በወዴ እኮ ጽንስ ነው ያለው፣ ልጅ ነው ያለው፣ ልጅ እየመጣ ነው፣ ከዛ ሌላ ልጅም ይመጣል። ስለዚህ የተደላደለ ህይወት ልጆች እንዲኖሩ ፈልጋለሁ። በዚህ ሁኔታ አንተ ጋር በፍጹም አልቀጥልም። ቤተሰቦችን እንደምንም ብለህ አሳምን በማለት እንግዲህ ስትነግረው እሱም ልቡ ተሰብሯል። ምክንያቱም ለአባቱ ኃይለ ቃል ተናግሮት ነበረ። አንተ ባትተውም ድርጅቱን ያለውን ነገር ሁሉ ውሰደው፣ ነገር ግን ከአምራን ልትነጥለኝ አትችልም ብሎት ነበረ ማለት ነው። እስኪ እናንተ ምን ታስባላችሁ? ቤተሰብ ቀጣይ ምን ሊፈጠር ይችላል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ተወዳጆቼ ስለምታበረታቱኝ አመሰግናለሁ። በድጋሚ ባይ ባይ። መልካም ጊዜ